ታመጣው አንዳንድ ልጆች ወንድ እሷም እኮ ታመጣለች ደግ አደረጋት ምናምን ላላችሁ ደጋችሁ ይፍረስና ማነው እሷ ውጪ አስገትራ እኮ ነው ውጪ አስገትራ እኮ ነው እንጂ የምታወራው እኮ አልጋ ወራ አስተኝታ። እንግዲህ ቤተሰብ የፋርነት ጥግ ይሉታል ቲክቶክ መንደር ላይ የፋርነት ጥግ የገልቱነት ጥግ ይላቸዋል። በቃ እንደዚህ ነው በቃ ይውላችሁ። እኔ ትላንትና ምንድን ያልኳችሁ ፎቶአቸውን ይዘገዝቃሉ ብሩኬ ፎቶን ዘግዝቀው ይሰድቡታል ብዬ ነበር። ይሄው ዛሬ ቤተሰብ ፎቶን ዝግዝቅ አድርገው በየቤቱ መነጋገሪያ እንዴ ቆይ ልጁ ሰራ እንጂ ምን ሰው ገደለ እንዴ? አዎ ቤት ማምጣቱ ጥሩ ስራ አይደለም። ቤት ብሩኬ ሴት ቤት ማምጣት የለበትም። ሃይሚ እንደምታመጣው ወንድ ታመጣለች እኮ ሃይሚ እኮ ያየን ነው። ግን ወንድ ስታመጣ እኮ ደጅ ላስገትራው እኮ ነው እንጂ ቤቱ አልጋ ላይ እኮ አጋድመው አይደለም ወንድ የምታመጣው። አንዳንድ ልጆች ወንድ እሷም እኮ ታመጣለች ደግ አደረጋት ምናምን ላላችሁ ደጋችሁ ይፍረስና ማነው እሷ ውጪ አስገትራ እኮ ነው ውጪ አስገትራ እኮ ነው እንጂ የምታወራው እኮ አልጋ ወራ አስተኝታ አይደለም። ታየኝ ሌላ ወንድ መጥቶ ሃይሚ ከወንድ ጋር አልጋ ላይ እንዲተኝታ ብሩኬ አይቶ የፈለገ ሞት ቢመጣ ፕራንክ ነው እንኳን ብትለው እሺ እንደማለት እርግጠኛ ነኝ 100% ማለት ነው። እሺ አይላትም። ወንድ ልጅ በጣም ከባድ ነው። እና ሃይሚ እንደዛ አላደረገችም። ወንድ ቤቷ ይዛ መታ አላጋደመችም። አጋድማ ፕራንክ አልሰራችም። አንዳንድ ልጆች አንቺስ እሷስ የሰራችው ስራስ እሷስ ወንድ እየቀያየረች እያመጣችበት ወንድ ብትቀያየርም እኮ እዚህ ጋር እኮ ነው መንገድ ላይ እኮ አስገትራ እኮ ነው ጠርታው እኮ ነው እንዴ እንደ ብሩኬ ወይ ሴታ የምታውቀው አልጋው ላይ አላስተኛችም። ሃይሚ ላይ የምትፈርዱ ሴቶች አንዳንድ ሴቶች ማለት ነው እንደው እንዳረግማችሁ እንቅርቱ ታባችሁ ነበር አይወጣባችሁ እግዚአብሔር ይጠብቃችሁ። ግን አትበሉ እና ብሩኬን ደግሞ ፎቶ ዘግዝቆ መስደቡ ምንም የምታመጡት ነገር የለም። ምንም ልታረጉ አትችሉም። ልጁ በቃ ቪዲዮ ሰራ። አዎ ስተት ነው አልጋ ላይ ማስተኛቱ ለኔ ስተት ሆኖብኛል እንጂ ሌላ ምንም ነገር የለም። ሃይሚ ውጪ አወጣ እንደምትሰራው እሱ ውጪ አወጥቶ ወይም ልክ እንደነ እንትና መኪና ውስጥ ቢሰራው ለምሳሌ መኪና ውስጥ ቢሰራ ደስ ይለኝ ነበርል። ከአልጋ ይልቅ መኪና ውስጥ ይሻል ነበር። ወይ መኪና ውስጥ ወይ ደጅ ቆም ቢያደርጉ ጥሩ ነበረ። ግን ብሩክ ያጠፋው ምንድነው አልጋ ላይ መጥቶ አልጋው ላይ ሌላ ሴት ማስተኛቱ እሱ ያናዳል። በሁለተኛ ደረጃ ነገር ደግሞ ፎቶ ላላችሁ ፎቶ በጣም ከምንም ነገር በላይ ፎቶ ነው ያስጠላኝ። ተምሊል የተደረገው ፎቶ በጣም ያስጠላል። እንግዲህ ፎቶ ይውላችሁ ፎቶ ተምሊል ዋነኛ የዩቲዩብ መንገድ ተምሊል ነው። ተምሊል ካላማረ ማንም ሰው ሊያይላችሁ አይችልም። አሁን ተምሊሉ ምንድነው የብሩክ ፎቶ እንዲያርጓ የተነሳው ፎቶ ያው ሰውም ስሜታዊ ሆኖ ገብቶም በጣም በረም እንዲታይላቸው ነው ግዴታ እንደዛ ማድረግ ያለበት ማለት ነው እንጂ ፎቶ አደረገ ማለት ብሩኬ ከዛ ልጅ ጋር ተሳሳማ አይደለም። አልጋ ላይ አብሮ ቁጭ አሉና ብሩኬና ልጅቷ የሆነ ነገር አደረጉ አይደለም ተሳሳሙ አይደለም። ስለዚህ ይሄን አስተሳሰባችንን እናስተካክለውና ብሩኬ ምንድነው ያመጣው የውጮቹን ስታይል ነው ያመጣው። ውጮቹ የሚያደርጉትን ነግራቸው ትላንትና ውጮቹ የሚያደርጉትን ስታይል ነው ያመጣው። ይሄ ጥሩ አይደለም፣ ለነሱም ጥሩ አይደለም ነው የምለው እኔ ይሁላችሁ አንድ ነገር ስናገር እግዚአብሔር ይስጥልኝ። ትላንትና ብላችሁኛል ዛፍዬ ሚዛናዊ ሆነሽ ነው የፈረድሽው ትላንትና በጣም ደስ ብሎናል ብላችሁ አሁንም ቢሆን ሚዛናዊ ሆኜ ነው የምፈርደው። ምንድነው እኔ የምናገረው ማለት ነው። በቃ ብሩኬ አናድሬ ነገር አልጋ ላይ በቃ ልጅቷ ማስተኛቱ እኔ ልጅቷ አስለን ልጅቷ አትመቸኝም ነግራቸዋለሁ ትላንትና። የማን ይሄ ያጭሩ ፍቅረኛ ናቸው። ያጭሩ ፍቅረኛ አይደለችም ልጅቱ መስሏችሁ ነው እንጂ ለቪዲዮ እኮ ነው እንጂ እኮ አጭሩ ፍቅረኛው አይደለም። ልጅቱ ፍቅረኛ የላትም። አለሌ ነች። ዝም ብላ ስትሽከረከር የምትውል ሴት ነች። አለሌ ከዩቲዩብ ከቲክቶክ ከተለያዩ ወንዶች ጋር ቪዲዮ መስራት ምናምን ማለት ነው። ሴት ማቃጠል ነው ስራዋ። እና በጣም ነው የተናደድኩት። እና ባካችሁን የብሩኬን ቪዲዮ ፎቶ ዘግዝቃችሁ ስለሰደባችሁ ዘግዝቃችሁ በየቤታችሁን ከፍታችሁ ብሩኬን ለመሳደብ የምታረጉት ጥረት ሃይሚ ደስ የሚላ መስሏችሁ ነው። ሃይሚ እኮ ደስ አይላትም እኮ ብሩኬ ሲነካ እኮ ያማታል። አይኗ እንደተነካ ነው። አይኗ እንደተወጋ ነው የምታየው። እናንተ ለሃይሚ አግዛችሁ ምናምን አይደለ እንደዚህ የሃይሚ ብትወዱ ልጆች ናችሁ እንደዚህ ያደረጋችሁ። ሃይሚ ይሄን ስላደረጋችሁ እናንተ የምታደንቃችሁ ወይም ሃይሚ ይሄን ስላደረጋችሁ እናንተ ፍቅሯ የምትገልጽላችሁ እንዳይመስላችሁ። ሃይሚ በጣም ነው የሚሰማት። ይኸውላችሁ ሰው የሚወደውን ሰው ራሱ ሊናገረው ይችላል። ድንግል ሌላ ሰው አርፎ ተርፎ ሲናገረው ይናዳል። ስለዚህ እባካችሁ ለምታረጉን ነገር ተቆጠቡ ነው የምለው። እውነቴን ነው የምናገረው። ምንም ፎቶ ዘቀዘቃችሁ አልዘቀዘቃችሁ አብሶ ቲክቶክ መንደር ምን አይነት መንደር እንደሆነ አላውቅም። እግዚአብሔርን ነው የምላችሁ። እዚህ መታችሁ ኮሜንት የምትጽፉት እናንተው ነገረኛ ነገር ኮሜንት ያለው እናንተ ጋር ቲክቶክ መንደሮች እባካችሁን በቃ ስነ ስርዓት ያዙ። ልጆቹ ይኑሩበት። በቃ ሰርቷል ሰራ አለፈ በቃ እኮ እነሱ ካሁን ነገ እኮ በአዲስ ነገር ዛሬ ደግሞ በአዲስ ነገር ደስ በሚል ሁኔታ ሰርፕራይዝ አድርጓት ደግሞ ዛሬ ይመጣል።
እሷ ስለተናደደችበት ደግሞ ብሩኬ ሰርፕራይዝ ማድረጉ አይቀርም። እሷ በተናደደች ቁጥር ብሩኬ ሰርፕራይዝ አድርጎ ነው እሷን ይቅርታ የሚላት። ዛሬ ደግሞ ታያላችሁ በሚገርም ሰርፕራይዝ ሲመጡ፣ በሚገርም ሰርፕራይዝ። ሀይሚ ልታኮርፍ ትችላለች፣ ታኮርፋለች፣ ሴት ነች፣ ይሰማታል ይሄ መስራቱ ማለት ነው። ግን ይሄ ፕራንክ ነው በቃ ፕራንክ ነው፣ ያለፈ ነገር ነው። ነግሯታል። ባይነግራን ኑሮ እንናደድ ነበር። ግን ፕራንክ ነው ለኛም ይቅርታ ብሎን እንትን እንዳትሉኝ እናንተን ብዬ ነው ምናምን ብሎ ብዙ ነገር ተናግሯል። ለኛ ራሱ ገና ቪዲዮ ሳይጀመር ይቅርታውን ተናግሯል። ስለዚህ እባካችሁን በቃ ይቅርታ ያለ ሰው ጋር ዝም ብላችሁ እንትን አትበሉ። ዛሬ ደግሞ ቡራ በሚገርም ሰርፕራይዝ ለሀይሚ አድርጎ ይመጣል። ለማየት ያብቃችሁ። በቃ ምንም ሰርፕራይዙን ታዩታላችሁ እናንተ ምን እንደሆነ። ስለዚህ እባካችሁን እኛ ልጆቹ መሀል እየገባን ባን በጠብጣቸው እንደዚህ አይነት ነገሮችን ባት በጠብጧቸው። በቃ ያሉ እየበጠበጥኳቸው አይደለም። እኔ እነሱ እንዲስማሙ እንዲፋቀሩ የማደርግ ልጅ ነኝ እና ሚዛናዊ ባልሆነ መንገድ እየገባችሁ ልጁን አትስደቡት፣ አትናገሩት። ሀይሚ ደስ አይላትም፣ ሀይሚ ይከፋታል። እናንተ ሀይሚ የምትወዱ ሰዎች ካላችሁ ሀይሚ የሚከፋት ነገር ማድረግ የለባችሁም። አዎ ሀይሚን እንወዳታለን፣ እናከብራታለን። ግን በቃ አታርጉ። ብሩኬ ምርጥ ልጅ ነው፣ ለሀይሚ ሟች ነው፣ ምርጥ ልጅ ነው። እኔ በጣም ነው የምወደው። ለሀይሚ ሁሉን ነገር መስዋዕትነት ያደርጋል ራሱንም። ስለዚህ እኔ ብሩኬ ማንም ሰው እንዲናገር አልፈልግም። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ቻው ቻው።